ሰላም ሰላም፣ እንዴት ናችሁ? ሰላም ነሽ ወይ? ነው እኔም ወግ ደርሶኝ ልሰራ ነው ሹሩባ። ስራ እንዴት ነው? ቆንጆ ነው። ፀጉር ቤትሽን አስተዋውቂና። ሰኒ ሹሩባ ይባላል። 22 ዳውንታውን አካባቢ ይገኛል። እኛን መርጠሽ ስለመጣሽ እናመሰግናለን። ስመጥር ነሽ በጣም። ስንት ዓመት ነው የሰራሽው እንዴ? ወደ 18 ዓመት። እኔም እንግዲህ ፏ ብዬ እንደምሄድ ተስፋ አደርጋለሁ። ምንም ጥርጥር የለውም። ፀጉር ያስቸግርሻል? አያስቸግርም። ቆንጆ ፀጉር ነው። አምስት አለባሶ ከፊትሽ ጋር ይሄዳል። እሺ፣ ረጅም ዓመት ስለሰራሽ እዚህ ሙያ ላይ ምን አይነት ሹሩባዎች አሉ? አሁን ብዙ ጊዜ ለአሸንዳ የሚመከረው አይ ቲንክ ብዙ ጊዜ የማየው ይሄኛው አይነት ሹሩባ ነው አይደል? በቀጫጭኑ አሸንዳ ላይ። አሁን ብዙ ጊዜ ሁሉም ሹሩባ የፈለገውን ነው ሰው የሚሰራው። በባህሉ መሰረት ግን ጋሜ የልጃገረዶች ስለሆነ የልጃገረዶች ነው። የኔ ምንድነው ያገባ ያላገባ? ያንቺ ለሁሉም ይሆናል። ትክክለኛ በባህሉ ስትሄጂ ጋሜ ሲሆን የልጃገረድ ነው። ድፍን እንደዚህ ቀጭን ልሙጥ እንደዚህ ሲሆን ደግሞ የእናቶች ያገባ። ያው ባህሉን ማክበር ስለሚፈልግ ሁሉም ሰው ይወደዋል። እስኪ ትውስታሽን ትንሽ አዋሪ። እንዴት ነበረ የምታከብሩት? ያው አዲስ አበባ ነው ያደግኩት፣ ግን ባህሉ ያው የቤተሰብ ወላጆች በትግራይ ሄደሽ ታያለሽ። በቃ ደስ ይልሻል። እንኳን እነሱ የኔ ልጆች ጠብቆ ይሰራሉ። ተሰርቷል። እዚህ ተወልደው ያደጉ ናቸው። ማሳለፍ ግን አይፈልጉም። ቀድሞ ይሰራሉ፣ ወረፋ እንዳይበዛባቸው። አንቺ እኛን እያሰማመርሽ በኋላ ልትሰሪ ነው ወይስ እንዴት ነው? በኋላ ልትሰራ ነው፣ ስለሚሞቀኝ ነው። ቀኑ እኮ ከመድረሱ በፊት ዝግጅቱ ነው በቃ ዋናው ድባቡ አይደል? ድምቀቱ፣ ልብስ ማዘጋጀቱ፣ ፀጉር መስራቱ ይነፍቀናል። እኛ ራሳችን አይደለ? ግርግሩ ይነፍቅሻል። እዚህ ፀጉር ቤትሽ አሁን ራሱ እንዴት ድምቅ ብሏል። 3 ቀናችን ነው። እሺ፣ ቀድሞ ነው ሰው የሚሰራው። ለሊት ሁሉ አዳር ነው ያልሽኝ ነበር። እዚህ ነው ያደር ነው እንጂ። ደስ ይላል። 10 ሰዓት 9 ሰዓት የመጡ ናቸው እነሱ። ሴቶች በነፃነት የምንዋብበት የምንደምቅበት በዓል ነው ይባላል። አታሳምሚም? ደስ ሲል ልጅሽ ፈርቼ ነበር። ብዙ ምርጫቸው በዛ ነው እዚህ የሚመጡት። የሚያሳምም ሰራተኛ የለም። ድሮ በፀጉርሽ አጭርም ትሁን ረጅምም ትሁን ባህሉ በፀጉርሽ ነው። ሹሩባም አሁን ጋሜ ብቻ አይደለም የሚሰራው፣ የተለያየ አሳ ይሰራል፣ ቀጭን ወደ ኋላ ይሰራል፣ አልባሶም ይሰራል። በቃ ሹሩባ ብቻ ይሆን ማንኛውም ነገር ይሰራል። ትክክለኛ ባህሉ ግን የእናቶች ቀጭን ወደ ኋላ፣ ጋሜ ልጃገረዶች። እዚህ ፀጉር ቤት አሁን ምን አገልግሎት ነው የምትሰጪው? በሹሩባ ነው የሚታወቀው። ሹሩባ ነው ግን ጾም ሲሆን ስፌት እንሰራለን፣ ፔስትራ እንሰራለን፣ ሂና እንሰራለን። ባህሉ ግን እንዴት ነው? ሂና ላይ ሁሉም ሴት ነው መሰራት የሚችለው ወይስ? ድሮ እናቶች ያገቡ ነው የሚሰሩት፣ አሁን ግን ሁሉም ይሰራል። ብዙ ከስተመር እንዳለሽ እየሰማሁኝ ነበርና እና ራሄልም እዚህ ነበር የሚሰሩ። ራሄል ትግርኛ ዘፋኛ፣ ትምኔት፣ ዛፉ ኪሮስ አሁን ራሱ አይተሻታል። ወረፋ ስትይዝ ውላ ስጠይቅ እነዛ የሚያማምሩ ክሊፖቻቸው ላይ ያንቺ እጅ አለበታ አለበት። ገጠመኝ ኖርሽ ይሆን? ይሄን አላመት ስትሰሪ ለየት ያለ ገጠመኝ? ብዙ ገጠመኝ ኖርሻል። አስታውሽን እስኪ። ያው እርስ በወረፋ ይጣላሉ፣ እዚህ የሚያድሩ አሉ። ኦኬ፣ እኔ ነኝ የምሰራው፣ እኔ ነኝ የምቀድመው። አሁን ዋዜማ ሲሆን እኛ መመዝገብ ትተነዋል። ቀድሞ የመጣ ወረቀትና እስክሪብቶ ይዞ በር ላይ መዘግባል። ከ6 ሰዓት ግማሽ ሌሊት ጀምሮ ሌሊት 6 ሰዓት መኪና ይዘው ቢጃማ አድርጎ ያድራሉ። 3 ቀኑን እንመዘግባለን፣ ዋዜማን እንመዘግባለን። ጸቡም እንዳይፈጠር እዛው ትኬት ይዛ የገባች በስም ዝርዝር ይገባል። አንተኛም ፀጉር ቤት ነው የምናድረው፣ ግን አያስተኝንም ሲያንኳኩ። ብዙ ሰራተኛ ነው ያለሽ? ግን አሁን ሹሩባ ራሱ የሚሰራ ስንት ሰው ነው ያለው? 9። 5 አለባስ ወይ 2ኛ ላይ ደርሰዋል። መሀል ላይ ሲኖሩ ምን ነበር የሚባለው? ስንቅር የሚባለው ይሄ አይደለም? እቺ ቀጭኗ መሀል ላይ ያለች የኔ ቆንጆ ስታምር፣ አንቺ ሰራሻት እንደዚህ። ነይ እስኪ ማማዬ፣ ስታምሪ ጎበዝ ልጅ። በእናትሽ ስንት ሰዓት ፈጀባት? 3 ሰዓት። 3 ሰዓት። ይሄኛው ነው ጋሜ የሚባለው አይደል? ትክክለኛው። አሁን የብሔር ለውጥ የለውም። ድሮ ትግሬ ሲሆን ወይም እንዲህ ወደ ሰሜን አካባቢ ያለው ሸደይ አሸንዳ ያከብረዋል። አሁን ሁሉም ሰው ነው የሚያከብረው። ልዩነቱን ግን እንዴት ታየዋለሽ? ድሮ አከባበሩ አሁን ላይ ያለው ያው ወደ ዘመናዊነት እያደላ ነው እንጂ ያው ድሮ በፀጉር ነበር፣ አሁን በዊግ ትጠቀሚያለሽ። በአሁኑ ግን ሞር እየሄደ ነው እንጂ እየቀነሰ አይደለም።
በዓል እንዴት ነው? በጉጉት ነው። ዝግጅቱ እንዴት ነው? ንገሪኝ እስኪ ምን ተዘጋጀሽ? ሁሉንም የሽሩባን ተሰርቻለሁ። ሹፉንም ልብስም አዘጋጅቻለሁ። በጉጉት እየጠበቅን ነው። ይሄናም ተሰርተሻል? አዎ ከዚህ በፊት አክብሬ አላውቅም። በዓል አይደለም ጓደኞቼ ሲሰሩ ከነሱ እቺ ነው የምሰራው። ደስ ይላል። አመሰግናለሁ በጣም። ይሄናሽም በጣም ነው የሚያምረው። እንኳን አደረሳችሁ በይልኛ በኦሮምኛ። እሺ በገሲኒጌ አያና አሸንዳትኒ እንጀዳ እንኳን አደረሳችሁ ለአሸንዳ በዓል። ይሄ የማንኛውም ሴቶች የሚያከብሩት ወጣት የሚያከብር በዓል ነው። እኔ ደስ ብሎኝ ነው የማከብረው እና አመሰግናለን። እንኳን አደረሰሽ አንቺ። እንኳን አብሮ አደረሰ። አመሰግናለሁ። ይሄኛው ነው የሚደረግልኝ ከዚህ በኋላ? አዎ ፀጉርሽ በጣም ቆንጆ ነው፣ ረጅም ነው ግን በፀጉርሽ አያምርም። ይሄኛ ቤት ነው የሚመረተው፣ እኛ ነው የምናስተካክለው። ስለዚህ ይሄ ሲገባልሽ ነው በዙ የሚመጣው። በጣም ነው የሚያምረው። በጣም ነው አመሰግናለሁ። እጅሽን ቁርጥማት አይንካው ነው የሚባለው። ተመልካቾች እንደምታዩኝ ይኸው ሹሩባዬን ጨርሻለሁ። በጣም ነው የሚያምረው። ቀጣይ ልብስ ነው። ልብስ ለብሼ ደግሞ አሳያቸዋለሁ። አመሰግናለሁ ሰኒ። መልካም በዓል። ቴንክ ዩ በጣም። ሰላም ለዚህ ቤት። እንዴት ነሽ? እንዴት ነው የምታምሪው? እንኳን አደረሰሽ። እንኳን አብራ ደረሰን። እንዴት ናችሁ? ቄጤማው፣ ያብር ልብሶቹ ቴንክ ዩ በጣም አባልን መስለሽ። አንቺም በጣም አምሮብሻል። ቤታችሁ በጣም ነው የሚያምረው። ያንቺም ይሄኛው የአሸንዳ ልብስ ነው። በጣም ነው የሚያምረው ይሄኛው። ወደድሽው? አዎ ይሄ በጣም ያምራል። በቃ የኔን አይነት አትለብስሻል። እሺ ደስ ይለኛል። ስራ እንዴት ነበር ግን? ሰሞኑ በጣም ቢዚ የምትሆኑበት ማለት ነው? አዎ የአሸንዳ ወቅት በጣም ቢዚ የምንሆንበት ወቅት ነው። ብዙ ጊዜ ኦርደር የሚያደርጉን በግሩፕ ምናምን ስለሆነ በጣም ቢዚ ነው የምንሆነው። የጀርሲ አይነት የሽፎንም አይነት ይታዘዛል እና ሞር ፎከስ የሚያደርጉት ግን ዲቴይል ባህላዊ የሆነውን ነገር። ምን አይነት ልብስ ነው ግን በጣም የሚዘወተረው? ብዙ ጊዜ አብጀዴ አይነት ጨርቆች የሚመስሉት ናቸው። ወደ መነን የሚሄድ ሳይሆን ትንሽ ጠቆር የሚሉት እንደዚህ አይነት ከለር ያላቸው ወደዛ ነው ሞር ባህላዊ እንዲሆኑ ስለሚፈልጉ እሱን አይነት ነው የሚመርጡት። ከዛ ደግሞ ትሬንድ አለው፣ የከለር ትሬንድ አለው። አሁን በአሁኑ ያለው ወቅት አረንጓዴ ነገር ነው ትሬንዱ። አንቺስ እንዴት ነው? ተዘጋጅተሻል በዓልን ለማክበር ከጓደኞች ጋር? እንደምታየኝ ነው ተዘጋጅተናል። ቤትሽን ለማሳመር የመጀመሪያ አንቺ ማመር አለብሽ። ወጣትም ትልቅም ይመጣሉ። የሙሽራም ሲያሰሩ ብዙ ጊዜ የሙሽሮችን ልብሶችን ያሉን እና የግሩፕም ለመስራት ኦርደር ለማድረግም የተለያዩ ከስተመሮች አሉ። ከህፃን እስከ አዋቂ ነው እኮ አይደል? አሸንዳ ህፃን እስከ አዋቂ ነው አሸንዳ የሚያከብረው። በተለይ አሁን ደግሞ በጣም ሁሉም በጉጉት የሚጠብቀው በዓል ሆኗል። እኔ ደግሞ የጓጓሁት ልብሴን እስክለብስ ነው። በቃ እኔ እንዴት አየሽው? በጣም ነው የሚያምረው። በደንብ እንዲያምርብሽ ደግሞ ጌጦችን ብንጨምር ደግሞ ሞር ታምሪያለሽ። እሺ ጌጣጌጦቹን እናድርግ። አንቺ እንዴት ነበር በዓል የምታከብሪው ክፍለ ሀገር? ክፍለ ሀገር እያለን በዓል ተሰብስበን የኛ እድሜ ኩያ ማለት ነው ብር እናዋጣና ከዛ ከበሮ እንከራያለን። ከዛ የበዓሉ ቀን ደግሞ እየዞርን አሸንዳ እንላለን። አሸንዳ ባለን ታይም ብሩ የተሰበሰበው ግማሹ ቤተክርስቲያን እናስገባና ግማሹ ደግሞ አዋተን ምግብ ምናምን እናዘጋጃለን ማለት ነው። በተሰበሰበው ብር የተለያዩ ምግቦች፣ ባህላዊ ምግቦች ምናምን እንሰራለን ማለት ነው። ግማሹ ለቤተ ክርስቲያን ነው የምትሰጡት? ግማሹ ቤተ ክርስቲያን ነው። ያው ኪዳነ ምሕረትን እንትን የማርያምን እርገትን ለማስታወስ አይደል አሸንዳ የምናከብረው። በዛ ይሄ ገዋጉብ ይባላል፣ ጽሩራ ይባላል። ይሄ ደግሞ ግንባር ጋር የምናደርገው ነው። ኖርማሊ እንደ ሳርጌታም ነገር እንደዚህ እናደርጋለን። ካልሆነ ደግሞ በዚህ ጋር ማለት ጽሩራ ይባላል። ሞሩበት ነው የሚጨምር። ሙሉ የአሸንዳ ሴት እየመሰልኩ ነው። ሙሉ አሸንዳ ልጅ የአሸንዳ ልጅ አይተሽ አታግቢ ምናምን ይባላል። ባይዘው ለምን? በጣም ቆንጆ ስለሚሆኑ ይሸውዳሉ። ቆልዓ አሸንዳ ሪኢኻ ትታሐፀ ይባላል። የአሸንዳ ልጅ አትታጭ። የሚገርም ነው። ከአሸንዳ በኋላ ነው መምረጥ ያለብሽ። አቤት ውበት! ሁሌ የሚደረግ አይነት ልብስ ነው የአሸንዳ ልብስ አይደለም? አሸንዳ ለአሸንዳ ጊዜ ብቻ ነው የሚለበሰው። አሁን ልብሶቻችሁ በጣም ነው የሚያምሩት። እናመሰግናለን። ይሄ አሁን ለሰርግ የሚደረግ ለሰርግ ለሽምግልና የሚለበስ ልብስ ነው። በተቻለን መጠን ባህላዊውን ሳይለቅ ለማስቀጠል ነው የምንሞክረው። የተለያዩ
አሁን አዲስ ዓመት ሲመጣ እንደዚህ ፍላወር ያለው ቢጫ ነገሮች አደይ አበባን የሚገልጽ አይነት ነገሮችን ፎከስ እናደርጋለን። አሁን ደግሞ ከአሸንዳ ጀምሮ እስከ መስከረም ያለው በቃ መዘነጫ የምንልበት ጊዜ ነው። የተለየ ምግብ አለ በአሸንዳ ጊዜ የምትመገቡት? ኖርማል ባህሉን ለማስጠበቅ በሚለው እንደ ጥህሎ አይነቶቹ ዝግ ምናምን የሚባለውን እንበላለን። በጣም አሪፍ። የተወደዳችሁ እንደምታዩኝ እንግዲህ ከሹሩባ እስከ ልብስ ሙሉ አሸንዳ መስያለሁ። አሸንዳ አሸንዳውዬ የቆልዓንዬ